ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች፣ ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጣቸው የመረጃዎች መካከል የተወደዳችሁ የቻናሌ ቤተሰቦች እነሆ ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጥናሉ ያልናቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ሆኖኛልና አመሰግናለሁ። ዛሬ በሆርሙዝ የባህር ወሽመጥ ጥቃት ከደረሰባቸው መርከቦች መካከል የአንዱ ሀገር ሰንደቅ ዓላማን የሚያውለበልብ ነው ተብሏል። የሀገሩ የባህር ኃይል ባወጣው መግለጫም ለ23 ባህረኞች መርከቡ ላይ የነበሩ ብለዋል። በሆርሙዝ ሰርጥ የዓለም የ20 በመቶ ነዳጅ እንደሚመላለስ መረጃዎች ያሳያሉ። በአካባቢው የሚገኙ ነዳጅ ዘይት እና የተፈጥሮ ጋዝ አምራች ሀገራቶች የኢራን፣ የኢራቅ፣ የኩዌት፣ የኳታር፣ የሳውዲ አረቢያና የኤሚሬት ግዙፍ ድፍድፍ ነዳጅ ዘይቶች የያዙ መርከቦች የሚንቀሳቀሱት በዚህ ጠባብ የባህር አካል ነው። ሀገሪቱ ማናት? ምን ገጠመ? ምን ያህል መርከበኛ ተጎዳ? አብረን የምንከታተለው ይሆናል። ዛሬ ግጭቱ ከተጀመረበት ጊዜ ጀምሮ የነዳጅ ዋጋ ከፍተኛ የተባለውን ጭማሪ አሳይቷል። ነገር ግን የነዳጅ ክምችት ከቡድን 7 ሀገራት ሊለቀቅ እንደሚችልም ከተዘገበ በኋላ አንዳንድ ባለሙያዎች እርምጃው የአጭር ጊዜ መፍትሄ ብቻ እንደሚሆንም ተናግረዋል። ዛሬ ሙጃታ ጠቅላይ መሪ ከሆኑ ከተሰየሙ በኋላ በይፋ አልታዩም። ለምን የሚለውን እናያለን። የኢራን የባህር ኃይል መርከቦችን መደምሰሱን አስታውቋል። የት ያሉትን መርከቦች ላይ ጉዳት ደረሰ? አብረን የምንለው ይኖራል። አብረን እንከታተለው። በዝርዝር የምታደምጧቸው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ ያለፍ አብረን እንቆይ። 3 የንግድ መርከቦች በሆርሙዝ ወሽመጥ ተመቱ። 3 የንግድ መርከቦች በሆርሙዝ ወሽመጥ ምንነቱ ባልታወቀ ተወንጫፊ መመታታቸውንና ቢያንስ አንድ በእሳት መያያዙን የዩናይትድ ኪንግደም የባህር ንግድ መርከብ አስታወቀ። ይህ ጥቃት የፈጸመው አሜሪካ በአካባቢው በነበሩ በርካታ የኢራን ባህር ኃይል መርከቦች ላይ ጥቃት ፈጽማ ማውደሟን ካሳወቀች ከሰዓታት በኋላ ነው። ዩኬ የባህር ንግድ መርከብ ጨምሮ እንዳስታወቀው ያልታወቀ ተወንጫፊ የንግድ መርከቦቹ ላይ ጥቃት መፈጸሙን ተከትሎ የጭነት መርከቦቹን ከሆርሙዝ ወሽመጥ እንዲወጡ ተደርገዋል። አደጋው የደረሰው በኦማንና ዱባይ አቅራቢያ ሲሆን አንድ መርከብ በእሳት መያያዙ ተገልጿል። በሆርሙዝ የባህር ወሽመጥ ጥቃት ከደረሰባቸው መርከቦች መካከል አንዱ የታይላንድ ሰንደቅ ዓላማን የሚያውለበልብ ነው ተብሏል። የታይላንድ የባህር ኃይል ባወጣው መግለጫም ለ23 ባህረኞች በመርከብ ላይ ነበሩ ብለዋል። የኦማን የባህር ኃይል 20 የመርከቦች ሰራተኞችን ማትረፉን አስታውቋል። 3 እንደሚቀሩትም አስታውቋል። ጥቃቱ የደረሰበትን ምክንያት ምርመራ እየተደረገ መሆኑንም ተገልጿል። በቀጠናው የሚንቀሳቀሱ የንግድ መርከቦች ጥንቃቄ እንዲያደርጉም እንደተነገራቸውም አስታውቀዋል። በሁለቱ የንግድ መርከቦች ላይ ጥቃት ከመድረሱ በፊት መጀመሪያ ጥቃት የደረሰበት በዩናይትድ አረብ ኤሚሬትስ አቅራቢያ የተንቀሳቀሰ የነበረን ኮንቴነር ጫኝ መርከብ ነው። በመርከቡ ላይም ጉዳት ቢደርስም ሁሉም የመርከቡ ሰራተኞች በደህና ሁኔታ ላይ እንደሚገኙ ታውቋል። በሆርሙዝ ወሽመጥ በአንድ ወር ውስጥም 3000 ያህል የንግድ መርከቦች ይንቀሳቀሳሉ። በዓለም ላይ እጅግ በጣም እንቅስቃሴ የሚበዛባት የባህር አካል የሆነው ይህ ክፍል ከመካከለኛው ምስራቅ ሀገራት ወደ እስያ እና አውሮፓ ሀገራቶች የነዳጅ የሚመላለስበት ዋነኛ መስመር ነው። እንደ ዩኬ የባህር ንግድ መርከብ መረጃ ከሆነ እስራኤልና አሜሪካን ከኢራን ጋር ጦርነት ከጀመሩ ጊዜ አንስቶ በአካባቢ የሚደረገው የመርከብ እንቅስቃሴ የቀነሰ ሲሆን 13 ያህል መርከቦች ላይም ጥቃት ደርሷል። በዚህ ሳምንት የዓለም የነዳጅ ዋጋም በበርሜል $100 በላይ አሻቅቦ ነበር። የቡድን 7 ሀገር የነዳጅ ዋጋ መፍትሄ በምን ደረጃ ላይ ነው? የቡድን 7 ሀገር አሜሪካንና እስራኤል ከቴህራን ጋር ጦርነት ከጀመሩበት ጊዜ አንስቶ የተከሰቱ ከፍተኛ የነዳጅ ዋጋ ጭማሪ ለመቋቋም ከክምችታቸው እንዲለቀቅ እንደሚደግፉ አስታወቁ። ሀገራቱ ከዓለም አቀፍ የነዳጅ ኤጀንሲ IEA ጋር ተገናኝተው የተነጋገሩ ሲሆን ከሮብ ከሰዓት ጀምሮ በነዳጅ ገበያ ውስጥም ትልቅ ነው የተባለውን መጠን ከመጠባበቂያ የነዳጅ ክምችት መለቀቅ ይጀምራሉ። የፋርስ ባህረ ሰላጤ ግጭት በሆርሙዝ ባህር ወሽመጥ በኩል የሚጓጓዘውን የዓለም የ1/5 ነዳጅ ሙሉ በሙሉ ያስቆመና በቀጠናው የሚመረተው ነዳጅ ዘይትም እንዲቀንስ ያደረገ ነው። ዓለም አቀፍ የኢነርጂ ኤጀንሲ ከ300 እስከ 400 ሚሊዮን በርሜል የነዳጅ ዘይት ሊለቀቅ ይችላል ተብሏል። ይህ ሩሲያ በ2022 መጀመሪያ ላይ ዩክሬንን ሙሉ በሙሉ ወረራ ባደረገችበት ወቅትም ከተለቀቀው በእጥፍ ይበልጣል። ይህ መጠን የ2 ወይም የ3 ቀን የዓለም አቀፍ ገበያ አቅርቦት አሊያም ከሆርሙዝ ሰርጥ ለ2 ሳምንት የሚጓጓዘውን የሚተካ ብቻ ነው። የቡድን 7 ኢነርጂ ሚኒስትርም ሮብ ዕለት ከIEA ጋር
ጋር ባደረጉት ስብሰባ በኋላ በመርህ ደረጃ ስትራቴጂካዊ ክምችቶችን መጠቀምን ጨምሮ ሁኔታውን ለመፍታት ቅድመ ጥንቃቄ የተሞላባቸው እርምጃዎችም ተግባራዊ ማድረግን እየደገፍን ነው ብለዋል። ሁሉም የዓለም አቀፍ ኢነርጂ ኤጀንሲ አባል ሀገራት ዓለም አቀፍ መስተጓጎልን ሊከሰት ለ90 ቀናት የሚበቃ መጠባበቂያ ነዳጅ መያዝን ይጠበቅባቸዋል። ሙጃታብ ጠቅላይ መሪ ሆነው ከተሰየሙ በኋላ በይፋ አልታዩም። አዲሱ የኢራን ጠቅላይ መሪ ሙጃታብ ሀይመኒ ጉዳት ደርሶባቸዋል መባሉን ተከትሎ የኢራን ፕሬዝዳንት ልጅ በደህና ሁኔታ ላይ እንደሚገኝ አስታውቋል። የፕሬዝዳንት ማሱድ ፔዚሽኪያን ወንድ ልጅ ይህንን የጠቅላይ መሪውን ደህንነት የሚያረጋግጥ መረጃ ያወጣው አዲሱ ጠቅላይ መሪ ጉዳት ደርሶባቸዋል የሚለውን ዜና መሰራጨቱን ተከትሎ ነው። ዮሴፍ ፔዚሽኪያን በቴሌግራም ገጹ ላይ ጠቅላይ መሪውን ጉዳት እንደደረሰባቸው የሚገልጽ ሪፖርቶችን አይቻለው በማለት ነገር ግን ሙጃታብ ደህና መሆናቸውን ማረጋገጡን ጽፏል። የቅርብ ግንኙነት ያላቸውን በርካታ ጓደኞቼን ጠይቄ እንደነገሩኝ በፈጣሪ ጸጋ ያለምንም ችግር በደህና ሁኔታ ላይ ናቸው ሲል ቴሌግራሙ ላይ አስረዋል። ነገር ግን ጠቅላይ መሪው ስልጣኑን እንዲረከቡ በሊቃውንት ጉባኤ ከተሰየመ በኋላ በይፋ ለሕዝብ አለመታየታቸው፣ ንግግር አለማድረጋቸውንና መግለጫ አለመስጠታቸውን በደህንነታቸው ላይ ጥያቄ አስነስቷል። በኢራን የባህር ኃይል መርከቦች ላይ የተፈጸመው ጥቃት የሚያሳይ ቪዲዮ። አሜሪካ ጦር ሰራዊት ማዕከሏን እዝ ሴንተኮም በባህር ላይ ፈንጂ የሚያጠምዱ 16 ጀልባዎችን ጨምሮ በርካታ የኢራን ባህር ኃይል መርከቦችን መደምሰሱን አስታውቋል። በሆርሙዝ ወሽመጥ አቅራቢያ ጥቃት ከተፈጸመባቸው የኢራን ባህር ኃይል ንብረት ከሆኑት መርከቦች መካከል የተወሰኑትን የሚያሳይ ቪዲዮ ወታደራዊ እዙ ይፋ አድርጓል። የመረጃ ምንጭ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ ቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ማድረጉ እንዳይዘነጋ እንዲሁም ድጋፋችሁ አይለን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።